ዳግም በቅናት የተነሳ እበረድብን እያለ ይገኛል። ሳሚ ደግሞ ብሌንን የራሴ አደርጋታለሁ እያለ ነው የሚገኘው። የኔ መሆን አለባት እንደምንም ብዬ የራሴ ማድረግ አለብን እያለ እየፎከረ ይገኛል። ዳግም ካሁኑ እጅ ሰጥቷል። በቅናት እየተቃጠለ ይገኛል ማለት ነው። ታዲያ በቅናት ንግስቷን የራስ የምታደርግ መስሎ ከሆነ በጣም ተሳስተሃል። ይልቁኑ ንግስቷን እያሳዘንካት ነው። እንደዚህ ከቀጠልክ ንግስቷ በቅርቡ የኔ ትሆናለች እያለ ሳሚም እየፎከረ ይገኛል። ቃል እንግዲህ ከቤት ተባራ ወደ አቶ በኃይሉ ጋር ሄዳለች። በኃይሉም ደግሞ ምን ልትሰሪ እዚህ መጣሽ? ተባረሽ ነው ወይ እያላት ይገኛል። አዎ ሰላም አባራኛለች። ከውርስ ላይም ደግሞ ስሜን እንደምታነሳ ነግራኛለች። መሄጃ የለኝም እንድታስጠጋኝና እንድታስጠልለኝ ፈልጋለሁ እያለች ነው የምትገኘው። በኃይሉ ታዲያ እኔ አንቺን እንዴት ነው ማስጠጋሽ? እንደውም እገልሻለሁኝ ነው ሲላት የነበረው። አንቺን እኮ እስካሁን ሰላም ቤት በሰላም እንድትኖሪ እየፈቀድኩልሽ የሰላም ውርስ በአንቺ በኩል እንዲደርሰኝ እንጂ ጭራሽ እኔ ጋ ጥገኛ ሆነሽ መቀመጥም ያምርሻል ወይ እያላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። ቃል ከቤት ተባራለች። ሰላም እንዳለችው ከቤት አባራታለች። ከቤት ከወጣች በኋላ ደግሞ የምትሄድበት ቦታ ጠፍቷት አማራጭ ስታጣ ወደ በኃይሉ ጋር ነበረ ያቀናቸው። በኃይሉ ደግሞ በጭራሽ ወደ ቤቴ እንዳትመጪ፣ ወደ እኔ ጋር ምን ልትሰሪ መጣሽ እያላት ነው የሚገኘው። በኃይሉ እንግዲህ ተተኩሶበት ከሞት ተርፏል። ወይዘሮ ፀሐይ መስቀል ከሚወጣ ብላ ተኩሳበት ነበረ። ከዛ ከተኩሶ እንግዲህ አመልጦ ተነስቷል። መሳሪያውን ግን እቤት ጥሎ ነው የወጣው። ያንን መሳሪያ ደግሞ ዳግም ከየት መጣ? ይሄንን መሳሪያ ያመጣው ማን ነው እያለ ይገኛል። መሳሪያው በድንገት እዛ ቤት እንግዲህ ፀሐይም ብትሆን አስቀምጣው ወጥታለች። ፀሐይ ከገነት ጋር ተጣልታለች። ወይዘሮ ገነት አሁን ላይ አንቺ ከሃዲ ነሽ፣ አስመሳይ ነሽ፣ ጭራሽ ብለሽ በልጆቼ መጣሽ ወይ? አንቺ ከነፍሰ ገዳይ አትሻይም። ምናልባትም ዛሬ ከበኃይሉ ከሞት ብታስተርፊኝም አንቺ ግን ከዛ በላይ ከሱ በላይ ገለሽኛል። ከሱ በምን ትለያለሽ? አረመኔ ነሽ፣ ከሃዲ ነሽ ብላ እንግዲህ ቤቴ ላይሽ አልፈልግም፣ ከዚህ በኋላ ከቤቴ ውጪ በማለት አባራታለች። ፀሐይ ተጸጽታ ይቅርታ ብትጠይቅም ግን ይቅርታዋን መቀበል አልፈለገችም። ምክንያቱም የእሷ ይቅርታ አሳማኝ ሆኖ ስላላየችው ይቅርታ ልታደርግላት አልፈለገችም ማለት ነው። የእሷን ይቅርታ እንዴት ልቀበል እችላለሁ? እንዴት ላምናት እችላለሁ? ከዚህ በኋላስ ደግሞ እያስመሰለች ቢሆንስ? ጭራሽ ብላ በልጆች የመጣችው ይች ሴትዮ ከኔ ጋር ጎረቤት ሆና ከዚህ በኋላ መቀጠል አትችልም። እንደ በፊቱ ላምናት አልችልም ነው እያለች ያለችው። ቃል እንግዲህ በዚህ የተነሳ መውደቂያ ቦታ አታ ትገኛለች። ቃል በጭራሽ አሁንም ቢሆን ተስፋ አልቆረጠችም። በኃይሉን ከጎን ሆኜ ላግዝ እችላለሁ። አሁንም ቢሆን እኛ እናሸንፋለን። አንተ የምትለኝን ነገር ከዚህ በኋላ እምቢ አልልም። አንድ ላይ ሆነን እነሱን ማሸነፍ አለብን፣ ደግሞ እናሸንፋቸዋለን እያለ ትገኛለች። እሷ እንግዲህ ባለችው መሰረት በኃይሉ ሊስማማ አልቻለም። ከዚህ በኋላ ምን ተስፋ አለው? ሰላም ከቤቷ ካባረረችሽ፣ ከውርስ ቀጽ ላይ ካነሳችሽ አንቺ ጥቅም የለሽም፣ ሄጂ ከዚህ ነው ሲላት የነበረው። ዳግም እንግዲህ በብሌን ግራ ተጋብቷል። ብሌንም ደግሞ የዳግም መቅናት እጅጉን ግራ ጋብቷታል። ለሳሚ ደግሞ ትልቅ እድል እየከፈተ ያለ ይመስላል። እንደምንም ብዬ የራሴ ነው የማረግሽ ብሌን እያለ ነው የሚገኘው ማለት ነው። የራሴ ያደርግሻለሁ፣ አንቺ የምትገቢው ለእኔ ነው፣ አንቺ የማንም ስትሆኝ ማየት አልፈልግም እያለ ነው የሚገኘው። ዳግም እንግዲህ ብሌንን እያኮረፈበት ትልቁ መንስኤ ወይዘሮ ሰላምን እንግዲህ ሳሚ ሲላት የነበረው በኃይሉ እናንተ ላይ ጉዳት ሊደርስባችሁ ይችላል፣ ልጠብቃችሁ ከፈቀድሽልኝ ነበረ ሲላት የነበረው። ሰላምም ምንም ችግር የለውም ቤቴ ቤትክ ነው፣ እዚህ መሆን ትችላለክ ነው ስትል የነበረው። ብሌንም አዎ መሆን ይችላል፣ ችግር የለውም ይጠብቀናል በማለት እንግዲህ ስለተስማማች
ይሄን ነገር መስማማት የለባትም በሚለው ነው። ለካ እሷም እዚህ እንዲሆን ትፈልጋለች ማለት ነው ወይ? እዚህ ሆነ ማለት እኮ ነገሮችን አመቻቸ ማለት ነው እያለ እንግዲህ እየቀና ነው የሚገኘው። ዳግም ፍራቻ አለበት። እሷ ደግሞ እንዴት አታምነኝም? እኔንም አታምነኝ ከሆነ እንዴት ነው? እኔ እኮ አንተን ከማንም በላይ ከራሴን በላይ አስበልጬ ነው የምወድ። አንተ ግን ለምንድን ነው እኔን በሆነ ባልሆነ ነገር የምትጠረጥረኝ? ለምንድን ነው እያለ ትገኛለች። ይህንን እንግዲህ ሁለቱ ቆመው ሲያወሩ ባየበት ሰዓት ላይ ጭራሽ ብሶበታል ማለት ነው ቅናቱ። ዳግም በጣም ነው የባሰበት። እንዴት እንደዚህ ታደርጋለች ብሌን? ታዲያ በዚህ የተነሳ መጠጥ እየጠጣ ይገኛል ማለት ነው ዳግም መጠጥን የሚጠጣበት ምክንያት ትልቁ ብሌን ናት ማለት ነው። እናትየዋ ደግሞ በኃይሉ የሆነ ነገር አድርጓቸው ይሆናል በማለት እጅጉን ተጨንቃና በጭንቀት ውስጥ ትገኛለች። ስልክ ሲደውልለትም ዳግም ማንሳት አልቻለም። እናትየዋ ግን ልጄ የሆነ ነገር ሆኖ መሆን አለበት እንጂ ያለ ምክንያት ስልክ ሳያነሳ አልቀረም እያለ በጣም ስትረበሽ ነበረ። ግን ዳግም ያው ምንም ሆኖ አልነበረም። የሆነው ከብሌን ጋር በቅናት መናደድ እንጂ ሌላ የሆነው ነገር አልነበረም። እና እናትየዋ ግን ያው በኃይሉ ቤት ውስጥ መጥቶ እሷን አስፈራርቶ ስለሄደ ወይ ፀሐይንም እንደዛ ከፍና ዝቅ አድርጎ አዋርዶ ስለሄደ ያ ነገር ግን ከዚህ ተናዶ ስለሄደ ልጆች መንገድ ላይ አግኝቶ የሆነ ነገር አድርጓቸው ይሆናል የሚለው ፍራቻ እጅጉን በጣም ሰርጾባት ነበረ። በዛ በፍራቻ መሰረት እንግዲህ ስትደውል አያነሳም። ብሌን ጋር ስትደውል ግን አንስታላታለች። ምን ሆናችኋል? ደህና ናችሁ ወይ? ዳግም ስልክ አያነሳም ስትል እንግዲህ ብሌንም ግራ በመጋባት ይሄ ልጅ ጭራሽ ምን እየሆነ ነው? ወዴት እየሄደ ነው? ጭራሽ በእናቴ ላይም ጨከነ፣ በእናቱ ላይም ጨከነ። ይሄ ልጅማ ትክክለኛ ስራ እየሰራ አይደለም። ምን ይሻለኛል? ቆይ ከመቼ ወዲህ ነው እንደዚህ አይነት ቅናትን ያመጣው? እያለች እንግዲህ በጣም ግራ ተጋብታ ነበረ። በጣም የምትወደውን ቸኮሌት ደግሞ ሳሚ አንጥቶ ሰጥቷታል። ሳሚ እንግዲህ በፊት ራሱን ሳይገልጽ እሱ መሆኑን ሳታውቅ ቸኮሌት በሰው እየላከ በስልክ ግን እየደወለ ቸኮሌት የላኩልሽ ልጅ ነኝ ይላት ነበረና ቸኮሌት ደግሞ በጣም እንደምትወድ እንግዲህ እሱ ቀድሞ ተረድቷል። ዳግም ግን እኮ ሰጥቶኝ አያውቅም ነበረ ስትል ነበረው። ዳግም ግን እንዴት ቸኮሌት ሰጥቶኝ አያውቅም? እናማ ቅናት እንግዲህ የሰውን ሕይወት በዚህ ልክ እንደሚያመሰቃቀል እንመለከታለን። ዳግም በገዛ ቅናቱ ብሌንን ሊያጣ ነው ማለት ነው። ብሌን እጅጉን በጣም ግራ ተጋብታለች። ምን ሆነክ ነው? ከማን ተጣልተክ ነው ሲባልም እንግዲህ ከማንም አልተጣላውም እናቴ ተይኝ እያለ ይገኛል። ግን ጠጥቶ ነው የገባው። ከብሌን ጋር የተጣላከው አንተ ከብሌን ጋር ስትጣላ ነው እንደዚህ የምትሆነው ብትለውም እናትየዋ አልተጣላንም በቃ ተይኝ ብዬሻለሁ ተይኝ እያለ ነው የሚገኝ ማለት ነው። ወይ በጣም ከባድ ነው ወንድ ልጅ ሲቀና። በነገራችን ላይ ማለት አለ የተወሰነ ቅናት ነገር ይኖር ይሆናል። ግን እንደዚህ ደግሞ የበለጠ የባሰ ቅናት በጣም ከባድ ነው። ለህይወት ሰላም ሊሰጥ አይችልም ማለት ነው። ከቅናተኛ ወንድ ይጠብቃችሁ። ከቅናተኛ ወንዶች ፈጣሪ ይጠብቃችሁ። ከባድ ነው። ሴት ልጅ የምትፈልገው የሚንከባከባትን የሚወዳትን ነው እንጂ እንደዚህ ሙጭጭ ብሎ የሚቀና ሰው በጣም ከባድ ነው። ለራሱም አይሆንም ለሰውም አይሆንም ማለት ነው። በገዛችሁ ጨጓራውን አቃጥሎ ተመለሰ። እሷን የጎዳ መስሎ እሱ ግን ጨጓራውን አቃጠለ ማለት ነው። ስትቀልድብኝ ነበር ወይ? ስትጫወትብኝ ነበር ወይ? እስካሁን እንደዚህ ስትለኝ የነበረው ምን አድርጊያታለሁ ነገር ነው። ችግር እኮ ነው እናንተ። አብዛኛዎቻችሁ ኦዲየንሶች ግን አይ ብሌንማ የሳሚ መሆን ያለባት ነበረ ሲሉ ነበረ። ብሌን ግን እኔ ያንተ መሆን ባልችልም ለአንተ ግን ጥሩ ሴት ትገባሃለች። አንተ በጣም ጀግና ነች። እኔ እንኳን የዳግም ፍቅረኛ ሆኜ እየጠበቀኝ ነው የምትገኘው ነው
እንደዚህ አይነት እንትን የመሰለ ወንድ የምትገባ ግን በጣም እድለኛ ናት ያለች ነው እንግዲህ የምትገኘው። ዳግም እንዴት ነው በቅናቱ ብሌንን ሊያጣ ነው ይመስላችኋል? ነፃነቷን የሚነፍጋት ከሆነ አይ እኔ ነፃነት የሚፈልገው እንደዚህ ሊሆን ከአንተ ጋራ መሆን አልችልም የምትል ምናምን ይመስለኛል እኔ ሳስበው ማለት ነው። ምንም ሲታረግ አላያትም ከሳሚ ጋር ያው ስታወራ ስለነበረ ነው። ሳሚ ደግሞ ያው ባለውለታዋ ነው። አልማዝን ለማግኘት ያው ለሰላም እንዲሆን አግዟታል፣ ረድቷታል፣ በኃይሉን ቀጥቶላታል። ይሄ ደግሞ ማነው ዳግም ኮንፊደንስ ያጣ ነው የሚመስለው ማለት ነው። በዚህ ኮንፊደንስ የሌለው ነገር ነው የመሰለው ነው ይደብራቸው። ምንም በላይ እንግዲህ በጣም የሚስጠላ እንደዚህ መሆን የሚያዋጣ አይመስለኝም። በቀጣይ ክፍል ይዤ እመጣለሁ። ወይዘሮ ገነት እንግዲህ ስጋቷ ሆነ በኃይሉ ነው ማለት ነው።